ጋይስ ትናንትና ሩታና አብርሽ እንዴት እንዳሳዘኑ ማለት ነው። በተለይ ልጁ የኔ ምስኪን። አረ ማርያም ወልዳችሁ የምትለያዩ ሰዎች ግን ለልጆቻችሁ አስቡ። ልጁ ራሱ ቁዝም አለ የምር እና አባቱን ሳየው ሊሸሽ ሞከረ። ምክንያቱም ሁሌ ስለማያገኘው ሁሌ አብሮ ስለሌለ በቃ ሊረሳው እየሞከረ ነው እና ሩታና አብርሽ የምር ታረቁ። ብትታረቁ በጣም ደስ ይለኛል። አብርሽ ያለበት ህይወት አልተመቸም፣ ያስታውቃል። ፊትህ ምን ሆነ ነው ምን ተፈጥሮ ነው ስትለው ምንም አልሆንኩም ታዩ ዝም ይበል። አብርሽ ከሄርሜላ ጋር የሆነ ደስተኛ የሆነ እያስመሰለ ነው እንጂ ደስተኛ አይደለም። ደስተኛ አይደለም፣ የምር ያስታውቃል። እና አብርሽ ደስተኛ የሆንክ አታስመሰል። ሩታ አሁን ከልቦ የተመለሰች ትመስላለች። አሁንም አብርሽን ወደ ራሷ ለመመለስ እየሞከረች ነው። አብርሽን የሚያስደስተውን ነገር እያደረገች ነው። እና ሩታ እንደዚህ ቀጥ ምንም ነገር እንዳታረጊ፣ ማንንም ህይወትሽ ላይ አታስገቢ፣ የማንንም ምክር አትስሚ። በቃ የልጅሽ አባት ነው። የፈለገ ነገር ቢሆን መጥፎ ነገር ለማድረግ አትሞክሪ። አሁን እያረግሽ ያለሽው ጥሩ ነው። ቀጤበት በዚሁ እሱን በግድ ወደ አንቺ ለማቅረብ ማትሞክሪ፣ ዝም ብለሽ በራስሽ መንገድ ወደ ራስሽ ለማምጣት ሞክሪ። እና አብርሽ ደስተኛ የሆነ አይመስልም። ምን ሆነ ነው ምን ተፈጥሮ ነው ንገረኝ ስትለው ተይው ዝም ብለሽ ብሎ ፊቱን ጥሎ ነው የሄደው። እና አብርሽ ደስተኛ የሆነ አይመስልም። ግን እዛ ሄርሜላ ጋር ዝም ብሎ እንትን የሚለው የሚጋጋጠው ደስተኛ የሆነ ለማስመሰል እየሞከረ ነው። እና ደግሞ ትናንትና የሄርሜላ እህት አቤላ ቤት አይቻት ነበርና ልጅ አለኝ የለኝም ብለሽ ነበር። ይህ ሄርሜላ ራሱ ልጅ ይኖራታል በእርግጠኝነት። እና ብዙ የተደበቀ ነገር ሊኖር ይችላል። በእርግጥ ሄርሜላ ልጅ ስላላት አብርሽ ይርቃታል ማለት አይደለም፣ የእውነት የሚዋደዱ ከሆነ ግን አብርሽ ሄርሜላ ጋር የሆነ በግድ ነው። ሁለተኛ ነገር ሜሪና ዳኒ በግድ ሩታ ጋር ሁን ሲሉት በልህ ነው ለሄርሜላ ቀለበት ያሰረው እንጂ ለማሰር ሁሉ አላሰበም ነበረ። ግን በግድ ሄርሜላና እንትና ሜሪና ዳኒ እንደዛ ሲፎክሩበት በግድ አብረ ካልሆንክ ሲሉት በንዴት ለሄርሜላ ቀለበት አሰረ ማለት ነው። ስለዚህ በንዴትና በልህ ተገፋፍቶ እየገባበት ነገር ነው። አብርሽ ፈልጎና አምኖበት አይደለም ሄርሜላ ያለው። አንደኛ ልጁ ያሳስበዋል፣ ሁለተኛ ነገር ሄርሜላ ጋር ያለው ነገር ብዙም ደስተኛ ያደረገው አይመስልም። እንግዲህ አላቅም። ሄርሜላ አሁን አብርሽን በእጅ አርጌዋለሁ ብላ እንደውም ወንድ ለማምጣት ሁሉ ፍራንክ ለማድረግ ለማስቀና ሁሉ እየሞከረች ነው። ግን አብርሽ አሁንም ቢሆን ሄርሜላ ያለው ነገር ደስተኛ አላደረገውም። ግን ሩታ ጋር ለመመለስ ደግሞ ሼም ይዞታል። እንዴት ብሎ ይመለስ? ሄርሜላ ጋር ያደረገው ነገር እንዳይመለስ አስሮ ይዞታል። ቀለበት አስሯል። ምን ብሏል? ግን ብዙም ደስተኛ አይደለም። ያን ቀለበት ያሰረው ደግሞ በንዴትና በልህ ነው። በግድ ነው እንግዲህ ሞጭጫ ሄርሜላ ወደ እሱ ያቀረበችው። እዚህ ጋር መጥቶ ሄርሜላ እንዲያረገችኝ ወይ መሆን አልፈልግም ቢል ተመልካች ብዙ መጥፎ ነገር እንትን ሊያይበት ይችላል። እና አብርሽ አሁን ሩታ ጋር መመለስ ከፈለግ ሌላ መንገድ ተጠቅመ ተመለስ እንጂ አልፈልግሽም ብለ ምናምን መሆን የለበትም። በሆነ መንገድ ከሄርሜላ ጋር የሚያጣላችሁ ነገር ይኖራል። በዛ መንገድ ከሷ መራቅ ትችላለህ። የፈለገ ነገር ሊሆን ይችላል። ከልጅህ እናት ጋር እንደመሆን ደስ የሚል ነገር የለም። የምር ከዚህ ቆንጆዬ ልጃችሁ ጋር በተለይ እርጉዝ ከሆነች ደግሞ አብራችሁ ሆናችሁ በቃ ብዙ ሰው እኮ ብዙ ነገር ይደራረጋል። በነገራችን ላይ ይጣላል። ሩታ ደግሞ ያንን ቪዲዮ የቀረጸችው ራሱ አይደለችም፣ ፈልገው አይደለም። ዳኒና ሜሪ የሰጧት ምክር ነው ግድል የከተታት። ሶስቷ ፈልጋ እንዳልሆነ ታውቃለህ። ምን ያክል ዋጋ እንደከፈለችልህ ታውቃለህ። አብርሽ ሩታ ማለት ነው ምን ያክል ዋጋ እንደከፈለች ለቤተሰቧን ጥላ እስከ መምጣት በጣም ብዙ ነገር እስከ መሰደብ እስከ መዘቅዘቅ የደረሰችልት ሄት ናት። አሁን ሰው መክሯት ሌላ መጥፎ ነገር ብታረግም ግን ከብዙ እንትን መጥፎ ነገር አንድ ጥሩ ነገር ይባላል። ይህን ያክል መጥፎ ነገር አንተም አርጋታል። ብዙ ነገር ያደረግካ ነገር ነው ደግሞ አንተ ላይ ብዙ ነገር እንድታረግ ያረጋት። እና ሩታ አሁን እንግዲህ ከልብሽ ከሆነ የምር ግን አሁንም እየቀለሽ ከሆነ በጣም ይደብራል። ዋጋ ነው የምትከፍይበት። ግን የምር ከልብሽ አብረሽን ወደ ራስሽ ለመመለስ እየሞከርሽ ከሆነ ጥሩ ነው። ከመለሽ በኋላ ደግሞ ሰውን አታስገቡ። አብረሽ ወደ ሩታ ከተመለሰ ሌላ ሰው ጋር ለመሄድ ማትሞክር። ሁለታችሁም አያችሁት። አብረሽም ሄርሜላ ጋር ሄዶ አየው፣ ሩታም ሌላ ሰው ጋር ሄዳ አየችው። ግን እንደ ሁለታቸው የሚሆን አይመጣም። አልተጣጣሙም። ሩታ ደስታ ጋር ለመሆን ሞከረች፣ ደስተኛ ለመሆን ሞከረች፣ ለመለማመድ ሞከረች። አብርሽን ደስታን ተጠቅማ ለመርሳት ሞከረች፣ ግን አልቻለችም። እሱ ጋር ስትሆን ኮንፈርት አይሰማትም፣ ደስ አይላትም። ሲያቅፋት ራሱ በጣም ነው የሚደብራት።
ሲቀጥል ደግሞ ልጆቻችሁን የተለያየ ወንድ ጋር መውለድ ምን ያክል ጉዳት እንዳለው መቼም መናገር አይከብዳችሁም። ከዛ በተረፈ አብርሽም ቢሆን ደስተኛ አይደለም ያስታውቃል። በሼም ነው ለሄርሜላ ቀለበት ያሰረላት። የምሬ ነው። እና አብርሽና ሩታ እንዴት ነው ብትመለሱ በጣም ነው ደስ የሚለን የጥንቶቹ። ምክንያቱም ብዙ መጥፎ ነገር ሰርታችኋል፣ አናዳችሁን ታውቃላችሁ። ግን ደግሞ አብራችሁ ብትሆኑ በጣም ነው ተመልካች ደስ የሚለው። በቃ በጣም ነው ደስ የሚለው። እና ብዙ ሰዎች አንገናኝም ብለው ተለያይተው ከዚህ በኋላ የመጨረሻችን ነው ብለው ግን ተገናኝተው ያውቃሉ። ብዙ ላይፍ አሳልፈው ያውቃሉ። ገነት ንጋቱና እንትናና እዩዋቸው የልጆቿን አባት ማለት ነው። ተለያይተው ከስንት ዓመት በኋላ ነው ተመልሰው አብረው የሆኑና የወለደ ሰው አይለያይም። ምክንያቱም ማሰሪያ ገመድ አለ፣ ልጅ የሚባል ገመድ አለና አብረሽ ዝም ብለህ ደስተኛ ሳትሆን እያስመሰልክ ሄርሜላ ጋር መቀጠልህ አሁንም ቢሆን እዚህ ጋር ብታቆመው ጥሩ ነው። ከዚህ በላይ መሄድ የለብህም። ሄርሜላ በግድ ጉትት አርጋ ወትታ ነው ያስገባችሁ ነው የምላችሁ። ጎትታ ማለት ነው ሳይፈልግ በግድ። ሩታ በሰዓቱ ብትገፈውም ሩታ መመለስ የነበረባት ሰዓት ላይ አብረሽን አልመለሰችውም። ግን አሁንም ቢሆን ገና ቀለበት አሰረ ማለት አገባት አይደለም። ቀለበቱን ያሰረው በሼም ነው። በሼም ተናዶ ነው። ይሄ ነገር ለመመለስ ይከብደዋል። በእርግጥ ቀለበት ማሰሩ ሩታ ጋር ለመመለስ አሁን አብረሽ በጣም ነው የሚከብደው። የሚያጨናንቀው የሚደብረው ራሱ ይሄ ነገር ሳይሆን አይቀርም። እንዳይመለስ እዛ ጋር ቀለበት አድርጓል። ተመልካች ይጮሁበታል፣ ምናምን ባለጌ ይባላል ምናምን። አብሮ እንዳይቀጥል ደግሞ ደስተኛ አይደለም። ከልጁ እናት ጋር መሆን ይፈልጋል። የልጁ እናት ትፈልገዋለች። ልጁን ማየት ይፈልጋል። በተለይ ደግሞ እርጉዝ ከሆነች 2 ልጅ ሊኖረው ነው ከሩታ። ስለዚህ መመለስ በደንብ ነው የሚፈልገው አብርሽ። የምር አይናገርም እንጂ ለኛ መመለስ ይፈልጋል። ፊቱ ያስታውቃል። ትናንትና በቃ መናገር አልፈለገም የውስጡን፣ ግን ውስጡ ደስተኛ አይደለም፣ ሰላም አይደለም፣ ያስታውቃል። እና ሩታ ምናልባት የሰማችው ነገር ኑሮ ይሆን አላቅም። መቼም እኮ መረጃ እዛው ሆነው እኮ ማለት ነው ጓደኛ ለጓደኛ ሚስጥር ይነጋገራሉ። ታውቃላችሁ አቤላ ለሩታ ሚስጥር ያቀባ። አቤላ እኮ አሸብሻቢ ነገር ነው ታውቃላችሁ። እና እንደዛ የሚያደርጉ ብሩክ የሚባለው ልጅ ደግሞ የለም ከና አብርሽ ግሩፕ ወጥቷል። እና እሱ ልጅ ወደ እነ ሩታ ከሄደ የሆነ ሚስጥር ሳያወጣባቸው አይቀርም። እና አብርሽ ጋር ማለት ነው የሆነ ሚስጥር ያወጣባቸዋል። እና ሩታ አብርሽ ከሄርሜላ ጋር ሆኖ ደስተኛ እንዳልሆነ እየገባት ይመስለኛል። መታ እንግዲህ ምን ሆኖሃል፣ ከፍቶሃል፣ ለምን ቀረ ምናምን የሚል ነገር እያቀረበችበት ነው። ምናልባት ሄርሜላ አትሄድ ብለው ይሁን አናቅም። ግን ሩታ ስለ አብርሽ የሰማቸው ነገር አለ። ብቻ ደስተኛ እንዳልሆነ እየተሰማት ይመስለኛል። ደግሞ ደስተኛ እንዳልሆነ ፊቱ ላይ ራሱ ያስታውቃል። እና ለመመለስ ከብዶታል፣ ሼም ይዞታል ምናምን ይመስለኛል። እና አብርሽ ተመለስ፣ ወደ ልጅነት ተመለስ። የምር አሁንም ቢሆን ብትመለስ ክፉ አይደለም። ምክንያቱም ከዚህ በላይ ገና ብዙ ነገር ከምታረግ ከአሁኑ ብትመለስ ለአንተ ይሻላል፣ ይቀላል፣ አይከብድም።